ዘመኑን መከራ ስታሳዩአቸው የከረማችሁት በመጨረሻ ደግሞ ግሩም በሚሆን ትሕትና አቻ በማይገኝለት ትሕትና ቤተ ክርስቲያኒቱ ሳትሆን የተሳሳትኩት እኔ ነኝ፣ ይህን ተናግሬ ስወርድ ደቀ መዛሙርቶቼ ማስተምራቸው ተማሪዎቼ የኔታ እንዲህ ብለው እኮ አላስተማሩንም ብለውኛልና እኔ ነኝ የተሳሳትኩ ብለው ዝቅ ብለው በትሕትና የጠየቋቸው። እስኪ አመስግኗቸው። ማን አለ እንዲህ የሚጠይቅ? በትሕትና ሰብከውናል። በትሕትናቸው ዝቅ ብለው የኢትዮጵያን ሕዝብ 100% የተሳሳትኩ ነኝ እንጂ ቤተ ክርስቲያኒቱ መጻሕፍት አይደለም ብለው በይቅርታ የኢትዮጵያን ሕዝብ ያስደመሙት ታላቁ አባት ዛሬ እዚህ ደብር ተገኝተዋል። አመስግኑት እስቲ እግዚአብሔር አመስግኗቸው። አራት አይና አባ ገብረ ማርያም በሰሜን ጎንደር ሀገረ ስብከት የአራቱ ጉባኤ መምህር ናቸው። የልደታ ቤተ ክርስቲያን ጉባኤ ያስተምሩ ናቸው። ሰሞኑ ስትነጋገሩባቸው የከረማችሁ መልሰው ደግሞ እንባችንን ያበሱልን። አረ በደንብ አርጋ ከፍ አርጋችሁ እያመሰገናችሁ ተቀበሉልን አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢየሩሳሌም ኢየሩሳሌም እንተ ትቀትሎሙ ለነቢያቲሃ ወትቤግሮሙ ለሐዋርያቲሃ። ኢየሩሳሌም ኢየሩሳሌም ነቢያትን የምትገይ ሐዋርያትንም በድንጋይ የምትወግሪ ሆይ ይላታል። ቅዱስ ያሬድ ይህን ከማቴዎስ ወንጌል ምዕራፍ 23 አንስቶ አምጥቶት ዛሬ ሊቃውንቱ በቅዱስ ያሬድ ምስጋና ሲያመሰግኑት ኢየሩሳሌም ኢየሩሳሌም እንተ ትቀትሎሙ ለነቢያቲሃ ወትቤግሮሙ ለሐዋርያት ሚመጠን ዘተክእ ወዲቤሃ እንደመ ጳውሎስ ሐዋርያ እስከ ደመ ጴጥሮስ ወልደ ዮና። በእውነት ኢየሩሳሌም ስንት ደም ፈሰሰባት! ከሐዋርያው ከጳውሎስ ጀምሮ እስከ ዮና ልጅ እስከ ጴጥሮስ ድረስ ምን ያህል ደም አፈሰሰች ብሎ ወቀስ ያደርጋታል ቅዱስ ያሬድ ማለት ነው። ዛሬ ቅዱስ ጴጥሮስና ቅዱስ ጳውሎስ ሰማዕትነትን የተቀበሉበት እኛ በአማላጅነታቸው ተማጽነን ክብር እንድናገኝ እግዚአብሔር የፈቀደበት ታላቁ ለ562 ዘመን በሀገራችን በኢትዮጵያ የጸለዩልን ታላቁ አባታችን አቡነ ገብረ መንፈስ ቅዱስም ወርሃዊ መታሰቢያቸው ነው። እንግዲህ የሚደንቀኝ እስካሁን የአስተዳዳሪውን ስም አለመያዜ ብቻ ነው። ክቡር አስተዳዳሪ ብየወት ልለፍ ምን እንዳልወት ሳልሰማ መቅረቴ። ክቡር የደብሩ አስተዳዳሪ፣ ክቡር ሊቁ ዘማሚው የያሬዱ ልጅ አባታችን ቆሞስ፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ተገላገልኩ ባጭሩ ማለት እኮ ነው። አዩ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን የሰንበት ትምህርት ቤት ወጣቶቻችን፣ እንዲህ አርጋችሁ ከተማራችሁማ ዘመዶቻችን ናችሁ። ፒያኖ ማመላክ በጣም ደስ ትሉ ነበረ። እስቲ ሞራል ስጧቸው። በእውነት እንዲያ ነው።
እንደዚህ ከሆነ ለአንድ ዓላማ ነው የቆምነው አይደል እንዴ? ለአንድ ዓላማ እኮ ነው የቆምነው። ጉዳያችን እኮ አንድ ጉዳይ ነው። አንድ እግዚአብሔርን ማመስገን አይደል? የምንገባውም ወደ አንዲት ቦታ መንግሥተ ሰማያት ነው። ይሄ ከሆነ እኮ ችግር የለምና እጅግ ተከታትላችሁ ተምራችሁ ደስ ባለ ዝማሬ ስለዘመራችሁ እጅግ ክብር እሰጣችኋለሁ፣ አመሰግናችኋለሁ። ሊቃውንተ ቤተ ክርስቲያን የዚህ ሁሉ ማዕከል ምዕመናን የእናንተ መኖር ነው። ቤተ ክርስቲያን የሚለው ምዕመን ምዕመን እያለ ይተረጉመዋል። አራቱም ጉባኤያት ምዕመን የተቀበለችው መጽሐፍ፣ ምዕመን ያልተቀበለችው መጽሐፍ እያለ ይናገራል። ስለዚህ ቤተ ክርስቲያን የሚለው ቤተ ክርስቲያኗ የክርስቲያን ቤት ማለት ሲሆን ቤተ ክርስቲያን ማለት በሐዋርያው በቅዱስ ጴጥሮስ አባትነት ለዚች ቤተ ክርስቲያን አደራ የተሰጣችሁ ምዕመናን ማለት ነው። በዛሬው ዕለት እንግዲህ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች አሁን ዛሬ ሰማዕትነት የተቀበሉበት ቀን ነውና በረከታቸው ይድረሰን። እግዚአብሔርን እናመስግን። አባቶቻችን እንግዲህ እቺ ቤተ ክርስቲያን ከንጉሷ ጀምሮ ያለ ሰራዊት ያልኖረች ናት። ወገኖች ንጉስ ያለ ሰራዊት አይኖርም። ይህን እንድናውቅ ብዙ ጊዜ ንጉስና ሰራዊትን ለመነጣጠል ብዙ ጊዜያችን ቤተ ክርስቲያን ሲዋጓት እናያለን። ንጉስ ግን ያለ ሰራዊት መኖር የለበትም። የመጀመሪያው በባህሪው የነገሰ እግዚአብሔር ነው። ስለዚህ ሰራዊተ መላእክት ዛውን ሰራዊቱ የሰራዊቱ ብዛት የሰራዊቱ ማነስ እያልን ለንጉሱ የምንሰጠው በባህሪው ሌላ ያላነገሰው መንግስቱ ጌትነቱ የባህሪው የሆነው እግዚአብሔር ከዓለም በፊት ብቻው ኑሮ ዘመናትን አስገኝቶ ራሱ በባህሪው ንጉስ ነው። ሰራዊትን አዘጋጅቷል። ይህ ከሆነ ከሰማይ መላእክት ጀምሮ እስከ ምድር እስከ ደቂቀ አዳም ድረስ በነቢያት በሐዋርያት በሊቃውንት ሰራዊትነት እየተመሰገነ መኖር ፈቃዱ ነው። ስለዚህ በዛሬው ዕለት ተሰባስበን ስማቸውን እየጠራን ንግበር ተዝካሮሙ ለእለ እግዚአብሔሮሙ አጽናፈ ዓለም በጽሐ ነቢቦሙ ከመዝሙረ ዳዊት መዝሙር 18 የተወሰደውን ቅዱስ ያሬድ ንግበር ተዝካሮሙ መታሰቢያቸውን እናድርግላቸው ነው ያለ። አያችሁ ንግበር ውስተ ኩሉ ምድር በጽሐ ነቢቦሙ ያለውን ነው የወሰደው ቅዱስ ያሬድ። ንግበር ተዝካሮሙ ብሎ ለእለ እግዚአብሔሮሙ ነው ጌታ የመረጣቸውን እንጂ ያልመረጣቸውን እኛ እንጠራለን እንዴ? አንጠራም። ምንድነው ያለ ቅዱስ ያሬድ? ጌታ የመረጣቸውን ሐዋርያት፣ ጌታ የመረጣቸውን ነቢያትን፣ ሊቃውንትን ምን እናድርግ? ንግበር ተዝካሮሙ መታሰቢያቸውን እናድርግላቸው። ምን ስላደረጉ? አጽናፈ ዓለም በጽሐ ነቢቦሙ ያስተማሩት ትምህርት ጽንፍ እስከ ጽንፍ ዳርቻ እስከ ዳርቻ ደርሶ ምዕመናን የክርስቶስ አካል ስለሆኑ ምን እናድርግ? ንግበር ተዝካሮሙ መታሰቢያቸውን እናድርግላቸው ተብሏል። በረከታቸው አባቶቻችን ይደረብን። ምዕመናን እንግዲህ ወገኖቼ አጭር ሰዓት ነው ማስተምራችሁ ወይም እንማማረው። ታውቁኛላችሁ አታውቁኝም? የሰሞኑ የክብር እንግዳችሁ አይደለም እንዴ? አስተዋውቀዋችኋል እኮ። አንዳንድ ጊዜ እኛ ስንተብት እንጠፋለን። ትሕትና ስናረግን ግን እንማራለን። በድሮ በአባቶቻችን ዘመን በመጽሐፍ ትምህርት ቤት
አባቶች አሁን አንግባባም፣ ይቅርታ አድርጉልኝ። ዕውቀታችንም ጠባብ ነው፣ አንሰፋም። ጠበብ አድርገን ተምረን ወዲያውኑ ወጣ ማለት ስለምንፈልግ ጠባቦች ነን ያሁን እንጂ በድሮ ሊቃውንት በድሮ መምህራን ደቀ መዛሙርት ትርጓሜ ተምረው ከወጡ በኋላ ግማሾቹ ተቃዋሚ ግማሾቹ መልስ ሰጭ ሆኑ ነበር ይባላል። በነጌታው አካለ ወልድ ዘመን እየት በቦሩ ሜዳ ትምህርት ምስክር መምህራንም ነበሩ። ተሰባስበው ሄደው ስለ ምስጢረ ሥላሴ ስለ ምስጢረ ሥጋዌ ግማሾቹ ተቃራኒ ሆኑና እንዲህ ነው ብለው እየተቃረኑ ሲያነሱ የእግዚአብሔርን ቃል ልክ በመናፍቃኑ ቦታ ሆነው ይከራከራሉ። ሌሎቹ ደግሞ መልስ ሰጩ ነው እርስ በርሳቸው ይወያዩ ነበር። ይሄን እናውቃለን። በአሁኑ ሰዓት ግን የለም። ይሄ በእኛ ዘመን አንድ ሰው ለመከራከር የሆነ ቃል ቢያነሳ በለው በድንጋይ በለው ብሎ እልም። ደግሞ በጣም የሚያሳዝነው ማለት ነው ክርስቶስ ከ99 በጎች አንድ በግ ቢጠፋበት ጠፍቶ ይቅር አለ እንዴ? ጠፍቶ ይቅር ሳይል አያችሁት? ከ99 በጎቹን ትቶ አንድ በግ ቢጠፋበት ያን በግ ለመፈለግ መጣ የሚለው ከ99 ነገደ መላእክት በዲያብሎስ ቦታ የገባው አዳም ተሳስቶ ቢጠፋበት እሱን ለመፈለግ ወደ ምድር መጣ አይደል የሚለው። ታዲያ በጉን መፈለግ በጉ እንዳይጠፋ መጠበቅ ወይስ በጉን ቀበሮ ይብላው? በጣም ያሳዝናል እኮ። አቤት በጣም ያሳዝነኛል። ግን እሰየው መቼ ታውቁኝ ነበር በተማርኩት ትምህርት በደከምኩት ድካምማ መቼ ያውቀኝ ነበር። ሰሞኑን ስላወቃችሁኝ ደስ ብሎኛል ለማላችሁ። ዓለም ሰሞኑን ስላወቀኝ ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። በዛሬው ዕለት ታላቁ ቅዱስ ጴጥሮስ፣ ታላቁ ቅዱስ ጳውሎስ በተለይ እነዚህ ሁለቱ ከንስሐ የተመለሱ ናቸው። አይገርም? እነዚህ ሁለቱ ሰማዕታት በንስሐ የተመለሱ ናቸው። ከመንገድ መሰናከል አግኝቷቸው ነበር። በተለይ ሁለቱን ቅዱስ ጳውሎስ የነበረው የአይሁድ ሹም ነበረ ነው የሚለው ግብረ ሐዋርያት። ይገርማቸዋል። ራሱ ይላል በክርስቶስ ያመኑ ምእመናንን የሚደበድብ ነበረ። ቅዱስ እስጢፋኖስ በአይሁድ ሲደበደብ ርኢኩ ወልድ ይነብር በየማኑ ወልድ በአባቱ ቀኝ ተቀምጦ አየሁት ብሎ ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት ከሐዋርያት ቀድሞ ሰማዕትነትን የተቀበለ ያ ታላቅ ሐዋርያ ቅዱስ እስጢፋኖስ ደግሞ ለሰማይ ደጅ ለእግዚአብሔር ልጅ አበጀለት እንዲህ ብለው በድንጋይ ወግረው ቀጥቅጠው እስጢፋኖስን ሲገሉት ቅዱስ ጳውሎስ ልብስ ሰብስቦ ይጠብቅ ነበር። የደብዳቤዎች የገዳዮችን የቀጥቃጮችን ልብሳቸውን የሚጠብቅላቸው ጳውሎስ ነበር። አያችሁ እንግዲህ ከድብደባው ተሳትፎ ነበረው ማለት ነው። ይሄ ብቻ አይደለም። በክርስቶስ ያመነ ክርስቶስ ከመጣ በኋላ የአይሁዳዊነት ቀርቶ ኑ እያለ የብሉይ ኪዳን ኦሪት አለፈች፣ እነሆ ወንጌል መጣች፣ እኔ ነኝ በነቢያት ሲነገርልኝ የነበረ እኔው ነኝ አምላክ የባሕርይ አምላክ ተቀበሉኝ መኑኝ እያለ ሲያስተምር ምእመናን መጥተው በክርስቶስ ሲያምኑ ቅዱስ ጳውሎስ በክርስቶስ ለምን አመናችሁ ብሎ ከአይሁድ ቃስድነት ተሹሞ ነበር ይላል። ምን ማለት ነው? የጎበዝ አለቃነት። እያችሁ የጎበዝ አለቃነት ተሹሞ በክርስቶስ ያመኑትን ምእመናን እያሰረ ወደ ኢየሩሳሌም ይወስድ ነበር። አይገርማችሁ? እንዲህ ያለ ሐዋርያ
መጨረሻ ላይ በሐዋርያት ሥራ ምዕራፍ 9 ላይ አምላካችን እግዚአብሔር መብረቅን ብልጭ አደረገና ሁለት ዓይኑን ድርግም አደረገ፣ አጠፋው። ጳውሎስ እያለ ጠራው። ምንድነው አለው? ለምን ትሰደደኝ? ለምን ነው የምታሳድደኝ አንተ አለው። እንዴት አሳደድኩ ሲለው ምእመናንን በእኔ ስም ያመኑትን ምእመናን ከዋሉበት አላሳድር ካደሩበት አላውል የምትል አንተ አይደለህም እንዴ? የሰይፉነን መውጊያ በእግር ረግጠው ሰይፉነን ወይም ሰይፉን እንዳለ የተሳለውን ሰይፍ በእግር ቢረግጦት ሰይፉ ነው የሚጎዳ ወይስ ሰይፉን የረገጠው ነው አለው ይላል። አያችሁት? ምን ማለት ነው? ሰይፉን የነኝ እኔ ጋራ ግብ ግብ ገጥመ ያዋጣሃል ወይ እቆርጣለሁ ለይሃለሁ እያለው እኮ ነው። አያችሁት? እንዲህ ብሎ በታምራት የመለሰው ሐዋርያ ነው። ከዚህ ተነስቶ እስከ ዓለም ዳርቻ የዓይኑ ቅርጽ ውልቅ ውልቅ ብሎ እኛ ይሄንን ሰማይ ጠፈር የሚባለውን ለዓይን ማረፊያ ሰጥቶናል። ጠፈር ባይኖር ኑሮ ዓይናችን ወልቆ አድማስ ውጭ ስንሄድ ዓይናችን ይፈሳል። ይህ ጠፈር የተሰራው ለኔና ለናንተ ዓይን ማረፊያ ነው። ስለዚህ ቅዱስ ጳውሎስ ከዓለም ዳርቻ ሂዶ ዓይኑ እስኪወልቅ ድረስ አስተምሮ ዛሬ በአማላጅነቱ እኔና እናንተ እንድንድንበት ዘተወክፈ ኪያክሙ ኪያየ ተወክፈ የማቴዎስ ወንጌል ምዕራፍ 10 ላይ እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ አባቴ መንፈስ ቅዱስን ተቀበለ ተብሎ በዛሬው ዕለት ለኔና ለናንተ አማላጅ የሆነን ታላቁ ሰማዕት ቅዱስ ጳውሎስ ከዚህ ነው የመጣ። ዛሬ በሩ የተዘጋሚ መስላችሁ ኃጢአት ከብዶባችሁ ለቄሶቹ ለመናዘዝ ተጨንቃችሁ እጅግ በጣም ገደል የሚያህል ኃጢአት አስጨንቋችሁ ከሆነ ኑ ግድ የላችሁም፣ እግዚአብሔር ይንድላችኋል። ፈያታዊ ዘየማን በቀኝ የተሰቀለው ያ ወንበዴ በ3 ሰዓት ሲድን አላያችሁት? በ3 ሰዓት ልዩነት ተዘከረኒ በውስተ መንግሥትከ አመ ትመጽእ በመንግሥትከ በጌትነት በምትመጣበት ጊዜ አስበኝ ሲለው ዮም ትሄሉ ምስሌ ንስሐ ከገባ ዛሬ ከኔ ጋር ትኖራለህ አለው። ክብር ምስጋና ይግባው ለአምላካችን ለሰራዊት ጌታ መመና። ስለዚህ የዛሬዎቹ አባቶቻችን በተለይ መሰናክል አግኝቷቸው የተመለሱ ናቸው። ቅዱስ ጴጥሮስን እንውሰደው። ከአሳ አስጋሪነት ተጠራ፣ ና ተከተለኝ ተባለ። እየተከተለ ሄደ። ከመንገድ ብዙ መሰናክል አገኘው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ ናሁ ነዐርግ ኢየሩሳሌም አለ። እነሆ ወደ ኢየሩሳሌም እንሄዳለን ወይ ሕዝብ ወለወልደ እጓለ እመሕያው የሰውን ልጅ እኔን ይይዙኛል ወይ ሰቅልዎ ይሰቅሉኛል ወይ ይቀትልዎ ይገሉኛል ወይ ተነሳ በሳልስት ዕለት ግን በሦስተኛው ቀን ሞትን ድል አድርጌ እነሳለሁ አለው ለቅዱስ ጴጥሮስ ይላል። በዚህ ጊዜ ምን አለ? ሐሰለከ አለው። አቤቱ ጌታዬ አይሁንብህ እሞታለሁ አትበለኝ አለው ይላል። ማን? ቅዱስ ጴጥሮስ እኮ ነው። እሞታለሁ አትበለኝ ሐሰለከ እንዲህ ትል ዘንድ አይገባህም አለ። ለምን ቢባል አንደኛ ሐዋርያት ሊሾሙ ነውና ሹመት እንዳይቀርበት ያል መተርጉም፣ ሁለተኛ ለፍቅሩ ይሳሳልና ሙቶ የሚቀር መስሎት ተሳስተኮ ነው። አንተ አለው ሁርም ድህሬ ሰይጣን አለው ይላል። አንተ ሰይጣን ከኔ ወግድ አለው። አንተ የነቢያትን ትንቢት ታሰነካክላለህ እንዴ? ወይስ ሙቼ ፈርሼ በስብሼ ምቀር መሰለህ እንዴ? አንተ እንዴት እኔን አትሰቀል
አትሙት ማለት ምእመናን አይዳኑ ዓለም አይዳን ማለት ነው ብሎ ገሰጸው፣ አባረረው። ይገርማቸዋል። ከዚህ ተነስቶ ነው ዛሬ ፓትርያርክ ሆኖ ፓትርያርክ ለሆኑት ሁሉ መሪያቸው የሆነው ቅዱስ ጴጥሮስ ከዚህ ወግድ ከተባለ በኋላ ዛሬ በኃጢአታችሁ ወግድ ብሎ ተቆጣችሁ ከሆነ አይጨክንባችሁም፣ ነገ ይጠራችኋልና ምእመናን አትሸሹ፣ አይዟችሁ በኃጢአት ምክንያት። ከዛ ሂዶ ደግሞ አልተቆጣውም። በሱ አንጻር በጴጥሮስ አንጻር ሰይጣንን ከምእመናን ወግድላቸው አለው ይላል። ወግድላቸው ብሎ በጴጥሮስ አንጻር አባረረበት። ተመልሶ ግን ስለ ሃይማኖት መሰከረ። አንድ ጊዜ እየወደቁ አንድ ጊዜ እየተነሱ ነው እችን መንግሥተ ሰማያት መውረስ የሚቻል። ቀጥ ብሎ መውጣት የለም በእኛ ዘንድ። አይዟችሁ፣ መሰናክላችንን ያውቃል፣ ደካማነታችንን ያውቃል። እስመ አንተ አሉ ሐዋርያት፣ እስመ አንተ ተአምር ድካሙ ለሰብእ፣ የሰውን ደካማነቱን ምን ትላለህ አለ አንተ ታውቃለህ ተብሏል። ስለዚህ ሄደና አንድ ጊዜ ቂሳርያ፣ እዚህ ምዕራፍ ሳንወጣ ቂሳርያ ላይ ስብሰባ አደረገና ክርስቶስ ጠየቃቸው። ክርስቶስ አንዳንድ ጊዜ ይተኛል፣ ሲተኛ ያዩታል። አንዳንድ ጊዜ ሲበላ ሲጠጣም ያዩታል። ከቶ ሎቱ ስብሐት ይበላል ይጠጣል፣ ደከመኝ ብሎም ይተኛል። እንዴት ነው አምላክ አይደለም እንዴ እያሉ ይጠራጠሩ ስለነበረ ፍጹም አምላክነቱን ሊገልጥላቸው ወደደና ስብሰባ አረገ። ዛሬ አለቆቹም የሰበሰቡ ክርስቶስ ስብሰባ ሳይቶ ነው። ከክርስቶስ መመካከል ከክርስቶስ ነው የመጣ ብሎ እንዳይመስላችሁ። ስብሰባ ጥሪ ማለት ሰው ያመጣው ከሰማይ በታች አንድም የለም፣ ክርስቶስ የመጣው። ስለዚህ ሰበሰበና ምን አላቸው? መነ ይብልዑ ወለወልደ እጓለ እመሕያው። የሰውን ልጅ ግን ሰዎች ማን ነው የሚሉት? ራቅ አረገና ጠየቃቸው። ማን ነው የሚሉኝ አለ። አንዳንዶቹ በወለ ይብሉ ከኤልያስሃ በወለ ይብሉ ከኤርምያስሃ ዮሐንስ መጥምቀ ወዘተርፈ ወበአሐዱ እምነቢያት፣ ያም ባይሆን ከነ ሙሴ ከነ ኢያሱ አንዱ ነው ይሉሃል አሉት። ቅዱስ ጴጥሮስ ብድግ አለና እሱ ምን አለ? አንተ ውእቱ ክርስቶስ ዘተነበዩ ነቢያት በእንቲአከ፣ አንተ አዎ እስከ ክርስቶስ መቅደስ ትሰራለች፣ ከዛ በኋላ ትፈርሳለች ተብሎ የተነገረልህ የባህሪ አምላክ አንተ እኮ ነህ። አያችሁ፣ አንድ ጊዜ መውደቅ፣ አንድ ጊዜ መና፣ እየወደቅን እየተነሳን መዳን። አይዟችሁ፣ እየወደቅንም እየተነሳንም እንገባለን። አባታችን ጨካኝ አይደለም እግዚአብሔር። እስቲ ምእመናን ጥያቄ ልጠይቃችሁ። አሁን ልጆቻችሁ ብዬ ልውሰድ። እኔ የመንፈስ ቅዱስ ልጆች የቆሎ ተማሪዎች ነው ያሉኝ። እናንተ በስጋ የወለዳቸዋቸው ሕፃናት ልጆቻችሁ ሴትም ሆና ሚጣትሁን ወይም አቡሽሁን ብጥብጥ ቢያረጋችሁ ከዛ መካከል ልግደለው ብላችሁ ታውቃላችሁ? በእናንተ እንኳን አቅም አቡሽን ለማታለል የማይገዛ ዳቦ አለ፣ የማይገዛ ለስላሳ አለ። ተሸክሞ ወዲያና ወዲህ ወስዶ እንጨት ማስያዝ የሆነ ነገር አድርጎ ብቻ አቡሽን ወይም ሚጣን አታሎ የራስ ማድረግ አይደለ? በእኛ ቀብ እንኳን ይዩት። እሱማ ምን አለ? ለእመሳሎ ወልዱ አሳ አርዌ ምድርን ይሁቦ። እናንተ ክፎች፣ እናንተ እንኳን ከናንተ ወገን ልጁ አሳ ቢለምነው የምድር አውሬ በመርዙ ይግደለው ብሎ ይሰጠዋልን ለልጁ ይላል። አያችሁ፣ እናንተ ክፎች፣ እናንተ ለልጆቻችሁ ይህን ያህል የምታስቡ ከሆነ እኔማ ምን ያህል አስባለሁ። ክብር ይግባው ለአምላካችን፣ የማይጥለን አምላክ ይመናል። ታዲያ ይህ ሐዋርያ ተነስቶ ሲመሰክር ምን አለው? ዘወር አለና አንተ ሰይጣን ወግድ ብሎ አስወግዶት የነበረው ብድግ ብሎ ሲመሰክር ምን አለው? ንስሐ መግባቱ እኮ ነው። ተመልከት ምን አለው? አንተማ እስከ ክርስቶስ መቅደስ ትታነጻለህ ማለት የብሉይ ኪዳን መቅደስ እስካንተ ድረስ የብሉይ ኪዳንን መስዋዕት ታቀርብ ነበር። እስካንተ ድረስ የላም የበሬ የሜል የጌት የበግ
መስዋዕት ኃላፊ መስዋዕት ያች ቤተ መቅደስ ታቀርብ ነበር። አሁን ግን አማናዊ ቤተ መቅደስ አንተ ነህ፣ ወይም ደግሞ በቤተ መቅደስ አንተ ራስህ በስንዴና በወይን አምሳል ትሰዋልን አለ ብሎ ነው የመሰከረለት። ይገርማቸዋል ምእመናን። ታዲያ ይሄን ባለው ጊዜ ምን አለ? አንተ ኳኳለው ጴጥሮስ አንተ አለት ነህ፣ በአንተ አለትነት ምእመኔን፣ በአንተ መሰረትነት ምእመናንን ባለቤት አደርጋቸዋለሁ ተባላችሁ እኮ ደስ ይበላችሁ እንጂ ምእመናን አያችሁ። በአንተ መሰረትነት እኮ ነው፣ በአንተ አባትነት ምእመናንን ባለቤት አደርጋቸዋለሁ። ለዚህ እኮ ነው ዛሬ ይህን ያህል ህንፃ ስሩ፣ ይሄ እናንተ ጉዳይ ነው፣ ምእመናን ይሄ እናንተ ነው፣ ይሄ እናንተ ነው የምትባሉበት ምክንያት እናንተ ባለቤቶቹ ስለሆናችሁ፣ ስለ ቤተ ክርስቲያን የሚገዳችሁ ስለሆነ እኮ ነው። ታዲያ ይሄ ታላቅ አባት ይህን ካለው በኋላ አልተወውም። ምስጢረ መለኮቱን በደብረ ታቦር ራሱ በተራራው ላይ ሲያሳይ ወይም ሐዋርያት ባያዩም እንኳን ይጠራጠሩ ስለነበረ እስቲ ይዩኝ ማንነቴን ብሎ ወደ ደብረ ታቦር ተራራ ሲወስደው ራሱ ቅዱስ ጴጥሮስን በዋነኝነት ያዕቆብን፣ ዮሐንስን ሶስቱ ክርስቶስ አፍለኛ ስላልሆነ ጥንተ ቀራቢዎቹም እነሱ ስለሆነ ወስዶ ደብረ ታቦር ተራራ ላይ አውጥቶታል። በመጨረሻ ወደ ዛሬው ዕለት መጣሁላችሁ። አጭር አድርጌ ወደ ዛሬው ዕለት ስመጣላችሁ እነዚህ ታላላቅ ሐዋርያ ቅዱስ ጳውሎስ ያመነው ክርስቶስ ባረገ በ8ኛው ዓመት ነው። ኋላ ነው ያመነው በተአምራት ቅድም እንደነገርኳችሁ። ቅዱስ ጴጥሮስ ግን ከመጀመሪያ ጀምሮ ተከትሎታል ብያችኋለሁና አምላካችን እግዚአብሔር በዚህ ምድር የማዳን ሥራውን ሰርቶ ከጨረሰ በኋላ ተሰቀለ፣ ሥጋውን ቆረሰ፣ ደሙን አፈሰሰ፣ ዓለሙን አዳነ። ሞት ዲያብሎስን አጥፍቶ በሦስተኛው ቀን ከሙታን ተለይቶ ተነስቶ በዚህ ምድር ለአርባ ቀን መጽሐፈ ኪዳንን እያስተማረ ከቆየ በኋላ አረገ። ባረገ በ10ኛው ቀን አንዱ አካል መንፈስ ቅዱስን ላከላቸው ወይም መጣ መንፈስ ቅዱስ። በዛን ሰዓት መንፈስ ቅዱስን ተቀብለው ሐዋርያት ሀገረ ስብከት ተከፋፈሉ። በቅዱስ ጴጥሮስ ፓትርያርክነት ቅዱስ ጴጥሮስ አይገደብም። በየቦታው እየገባ በ11 ቦታ እየገባ ያስተምራል። ሌሎቹ ግን ሀገረ ስብከት ተከፋፈሉ። ዛሬ ፓትርያርኩ በየቦታው ጣልቃ ቢገቡ ሀገረ ስብከት ተብሎ አይሰጣቸው። የበላይ የሆኑበት ምክንያት በዚህ ነው ማለት ነው። ስለዚህ ቅዱስ ጴጥሮስ መጨረሻ ላይ ወዴት ሄደ? ወደ ሮማዊቷ ወደ ወንበሩም የተሰጠው ፓትርያርኩ ነው የተቀመጠ ሮም ላይ ነው። ትልቁ ወንበር የፕትርክና ወንበር የነበረው ሮም ላይ ነው። ሮም ዛሬ ማናት? እንጃ አላውቃት። ሌላ ናት ዛሬ። እኛ ጋር ምንም ህብረት የላትም። ወንበሩን እዛ አስቀመጠ። እያስተማረ መጨረሻ ላይ ለዚህ ዕለት እንግዲህ የሮም ነገስታት የሮም መኳንንት እንደፈለጉ የሚዘሉ ናቸው። እኛም ዛሬም እኮ ያውነን አይደለ? እኛም እኮ ገደብ ልናጣ ነው መሰለኝ። ደግሞ እንደው እንዳታጋንኑብኝ እኛም እኮ ገደብ እያጣን ነው። ገደባችን አንድ ነው። አንዲት ሔዋን ነው የተሰጠና አንድ አዳም ነው ለአንዲት ሔዋን የተሰጠ አይደል እንዴ? ለአንድ አዳም ብዙ ሔዋን ተሰጥቷል። ለአንዲት ሔዋን ብዙ አዳም ተሰጠ አልተሰጠም? ከዛ ገደብ ለመውጣት የአሕዛብን ሥራ ለመስራት እኛም የተቀናጣን ይመስላል። ለዚህም ነው እግዚአብሔር ፊቱን ዘወር ያደረገ የሚመስለው። ስለዚህ ምእመና በዛን ሰዓት ሮም ከተማ ገብቶ ያስተምር ጀመር። ወደ ዛሬው ዕለት ልምጣ። እያስተማረ የሮምን ምእመናን አሳመናቸው። ቅዱስ ጴጥሮስ ስለ ቅድስና ያስተምር ነበር። ስለ ቅድስና በንጽህና በቅድስና ኑሩ ነው የሚለው። እንዲህ ሲል ግን መንናችሁ ሄዱ አላለም። ልታስተውሉልኝ ይገባ። በንጽህና ኑሩ ሲል
አንዲቱ መንገድ ምንኩስና ናት ትታወቃል። እሷም ብቸኝነት ናት። አንዲቷ መንገድና የመጀመሪያይቱ ድንግልናንም ያመጣችው ይህንን ሁሉ ትውልድ የፈጠረችው ቅድስቷ ጋብቻ ናት። በዚች ጋብቻ አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ተወስናችሁ በንጽህና በቅድስና ኑሩ ነው ያለ ቅዱስ ጴጥሮስ። ሌላ አላስተማረም። ታዲያ ምእመናን በተለይ ሴቶቹ የሮም ሴቶች ከየትም ባሎቻቸው እየዘለሉ ሲመጣ እንዲያውም ከእናንተ ጋር ይቅርብን፣ ስለ ንጽህና ስለ ቅድስና ተምረናል፣ ከተወሰናችሁ በእኛ ተወሰኑ፣ እኛንን ሚስቶቻችሁ፣ ካልሆነ ግን በቅድስና በድንግልና ራሱ ብቻችንን እንኖራለን አሏቸው። በዚህ ሰዓት ከፈለግነው ዘለን አብደን ስንመጣ የማይናገሩን የነበሩ እኒህ ሴቶች ምን ሆነው ነው እንዲህ አሉት ብለው ሲጠይቁ ሐዋርያው ቅዱስ ጴጥሮስ እያስተማራቸው ብቻችሁን ኑሩ እያላቸው ነው ብሎ ነገር ተሰራበት። ሮማ አደባባይ ላይ ነው ያዙት ተባለ። ያዙትና አምጡት ይገደል ተባለ። ቅዱስ ጴጥሮስ ፓትርያርኩ በዚህ ሰዓት ሴቶች መላ አያጡም ይላል። ጥሩ ለጥሩ መላ ጥሩ ነው፣ መጥፎ መላ ግን መጥፎ ነው። አሾልኮ ለመስደድ የሚደረገው መላ ይሄ አይሰራም፣ አይረባም። ቅድስና ያለው መላ ግን መልካም ነገር ነው። ምን አሉት ቅዱስ ጴጥሮስም ባሎቻቸው እንዳይገሉት ብለው ቅዱስ ጴጥሮስ አሉት አቤት። እንግዲህ አንድን አትክልት ሁልጊዜ ውሃ ሲያበዙበት ይቀጭጫል። ፀሐይ እያሳዩ ፈታን አየርን እየሰጡ ያም ቢንከባከቡት ግን ያድጋል። ስለዚህ ያስተማርከን ትምህርት እጅግ ብዙ ስለሆነ ትንሽ ቀን አርፈህ ለተወሰነ ጊዜ አርፈናልን አሉና ወዴት ይሰዱታል? ከሮም ከተማ አስወጥተው ወደ ገጠሪቷ ሮም ይሰዱታል። እየበረረ ወጥቶ ሲሄድ ክርስቶስ ከገጠሪቷ ከተማ ወጣ ካለ ቦታ ላይ መጥቶ ድቅን አለው ከፊቱ። መስቀሉንም አሳየው። አንተ ፈጣሪ ኢየሱስ ክርስቶስ አይደለም እንዲህ አለው። ነኝ አለው። ቀድሞ በኢየሩሳሌም እንደተሰቀልክ በሮም ለተሰቀል ነው እንዴ ሁለተኛ አለው ቅዱስ ጴጥሮስ። ሁሉ እኮ ራሱን አሸሽ አለው። አንተማ ሸሽተህ ሄድክ እንጂ መልሼ ልሰቀልላት እንጂ አለው። በዚህ ሰዓት እሱ ፈርተህ ለምን ሸሸህ ነው ብሎ ነው አለና ወደ ሮም ከተማ ሄዶ የፈለጋችሁትን አድርጉኝ አላቸው። በዚህ ሰዓት የሮም መኳንንት ኔሮን፣ በተለይ ኔሮን ቄሳር ነው ዛሬ አንገታቸውን የሰየፈው ሰማዕትነትን እንዲያገኙ ያደረጋቸው ኔሮን ጨካኝ የሮም ንጉሥ ነው። በዚህ ሰዓት ቅዱስ ጴጥሮስ በምን ይሞት ሲባል በተራዳ ተሰቅሎ ይሞት ተባለ። መስቀል ይዘጋጅና እንደ ፈጣሪው ተሰቅሎ ይሞት። ዘኢጾረ መስቀለ ሞቴ ይክ ሊጸመደኒ መከራ መስቀሌን ያልተቀበለ እኔን ያልመሰለ ደቀ መዝሙር ሊሆን አይገባውም አላለም ክርስቶስ አምላካችን። በዚህ ሰዓት በመስቀል ይሰቀል ስለተባለ ተራዳ የመስቀል ተራዳ አቁመው ሲያበቁ ወደ ላይ ሰቅለው በመስማር ሊመቱ ሲሉ ቅዱስ ጴጥሮስ እንዲህ አለ፣ ይሄማ ዙፋን እኮ ነው። የአምላኬንን መስቀል እኩል እንደ አምላኬ መሰቀል የለብኝም። ዙፋኑ ስለሆነ እኔ ቁልቁል ራሴን ሆኜ መሰቀል አለብኝ። እያችሁት ሃይማኖት እንዲህ ብለን ምንገባባት ነው፣ እያላገጥን ምንገባባት አይደለንም። መመናን መስቀል ራሱ ዙፋን ሆኖ ከመሰቀሉ አልፎ እንዲያውም ቁልቁል አድርጋችሁ ስቀሉ እስከመባል ድረስ ተደርሶ ነው በሃይማኖት አልፎ ከዚህ ክብር የሚደረሰው ወገኖች። ቁልቁል ራሱን ተሰቅሎ በዛሬው ዕለት ነፍሱን ከስጋው ለይቶ ስምህን የጠራ መታሰቢያህን ያደረገ ስለ አምላከ ቅዱስ ጴጥሮስ ብሎ የለመነኝ ሁሉ ተምሮልሃል ተብሏል። ክብር ምስጋና ለእግዚአብሔር ይሁን። ቅዱስ ጳውሎስ በተመሳሳይ የኔሮን ቄሳርን ቤተሰቦች ያስተምር ስለነበረ
ለምን ቤተሰብ የነን አስተምሮ እንዲጠመቁ አደረጋቸው አለና በዛሬው ዕለት መጽሐፍ አንዳንድ ጊዜ አንዳንዱ ሊቃውንት የሞቱበት ዘመናቸው አይገናኝም ሚሉ አሉ ነው። ስንክሳሩ ግን ሁለቱም በአንድ ላይ ሰማዕትነት እንዳገኙ ይነግረናል። ነገር ግን አንዳንዶቹ ዘመናቸው አይገናኝም። ዘመናቸው ባይገናኝስኛ ሰማዕትነት መቀበላቸውን እንጂ ተገናኘ አልተገናኘ ምንድነው ህዝብ ላይ መጨነቅ አለብን? ምንም የሚያስጨንቀን ነገር የለም። ስለዚህ እሱም የኔሮንን ቤተሰቦች እያስተማረ ሁሉም ወደ ክርስትና ስለገቡ ለምን ክርስትናን ያስተምርብኛል ብሎ ኔሮን ቄሳር በዚሁ ዕለት አንገቱ ሊሰየፍ እንዲህ ይላል ስንክሳሩ። ይገርማቸዋል። አንገቱ ሊቆረጥ ሲል አንዲት ሴት ልጅ አገኘ። እንዳይፈራ ብሎ እስቲ ልብስሽን ስጭኝ አላት ይላል ስንክሳሩ። ልብስሽን ስጭኝ አላትና ሰጠችው። እንዲህ ተሸፋፈነና አንገቱን ሰጠ። አንገቱን ቆርጠው ጣሉት። ከዛ በኋላ ግን ቅዱስ ጴጥሮስና ቅዱስ ጳውሎስ ለዛች ሴት በሕይወተ ሥጋ እየተመላለሱ አሳያ። አሁን ብንቆረጥ በመንግሥተ ሰማያት እንዲሆነ እንኖራለን እንደኛ ሁኑ ብለው አስተምረው ቃል ኪዳን ተቀበለውልን በዛሬው ዕለት ስማችሁን የጠራ መታሰቢያችሁን ያደረገ ሁሉ ይማርላችኋል ተብሎ እንሆ የተነገረበት ቀን ነው። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ ምእመናን። ስለዚህ አምላከ ጴጥሮስ፣ አምላከ ጳውሎስ፣ አምላከ ቅዱስ ገብረ መንፈስ ቅዱስ በረከቱ፣ ጸጋው፣ ጌትነቱ፣ አባትነቱ የተዋሕዶ አምላክ አይለየን። ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችን ውድ ምእመናን እናንተን ያሳጣ። ወስብሐት ለእግዚአብሔር። ይቆየን።